ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ሰኞ ረፋድ ጥንቅራችን ነው። በዕለቱ ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን ሀገራዊና ዓለም አቀፋዊ ዕለታዊ መረጃዎችን አሰባስበን በማጠናቀር ተገኝተናል። ቆይታችሁን ከእኛ ጋር እንድታደርጉ የቅድሚያ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። ጠቅላይ ሚኒስትር አብይ አህመድ በአዲስ ሕግ እየመጣን ነው ሲሉ አስታውቀዋል። ይህ እጅግ ወሳኝ ነው ያሉት ጥብቅ ሕግ ከአንድ ወር ባነሰ ጊዜ ውስጥም እንደሚወጣ አስታውቀዋል። ጥንቅራችንም በሕጉ ዙሪያ የተሰጠውን ማብራሪያ ተመልክቶታል። በትግራይ ክልል ያለው የሚዲያ ምህዳር እየፈራረሰ መሆኑን የሚገልጽ ሪፖርት ይፋ ሆኗል። የቀድሞ የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ሪፖርቱን የሚደግፍ መልእክት ሰደዋል። መረጃውን ይዘነዋል። ጠቅላይ ሚኒስትር አብይ አህመድ በተገኙበት በሚስጥር የተካሄደን ስብሰባ ያመለከተ መረጃ ይፋ ሆኗል። ከ4 ኪሎ ቤተ መንግስት በስተጀርባ የተደረገውን ሚስጥራዊ ምክር ይፋ ያደረጉት የቀድሞ ፕሬዝዳንትና በቀጠናው ፖለቲካ ስም ያላቸው አመራር ናቸው። ዝርዝር መረጃውን እናደርሳለን። ከሰሞኑ በደቡብ አፍሪካ ስደተኞችን ኢላማ ያደረገ ግድያ ብዙዎቹን የአፍሪካ ሀገራት አስቆጥቷል። በትንሹ 5 ኢትዮጵያውያን፣ 2 የናይጄሪያና 1 የቦትስዋና ዜጎች በአሰቃቂ ሁኔታ ተገድለዋል። ሀገራቱ ለጥቃትና ግድያው መልስ እየሰጡ ሲሆን ቦትስዋና ጠንካራውን እርምጃ የወሰደች ሀገር ሆናለች። ቦትስዋና ከደቡብ አፍሪካ ጋር የሚያገናኛትን ድንበር የዘጋች ሲሆን ለሀገሪቱ የምትሸጠውን የመብራት ኃይል አገልግሎት ቆርጣለች። ሀገራቱ ስለወሰኗቸው ውሳኔዎች በመረጃችን የምንመለከት ይሆናል። ሰላምም ጦርነትም በሌለበት ቅርቃር ውስጥ የሚገኘው የኢራን አሜሪካ ጉዳይ አቋምን በርቀት በማሳወቅ የሚካሄድ ንግግር ሆኗል። የ39ኙን ቀናት ጦርነት ማብቃት ተከትሎ ለአንድ ጊዜ ብቻ ፓኪስታን ላይ ተገናኝተው አንድ ዙር ድርድርን ብቻ ያካሄዱት አሜሪካና ኢራን ከዚያ በኋላ ሌላ ንግግርን ማድረግ አልቻሉ። ኢራን ይበጃል ያለችውን ሀሳብ አቅርባለች። ትራምፕ የለም አይሆንም፣ የሚያረካ ምላሽ አይደለም ብለውታል። ጥንቅራችን ዳሶታል። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ መውጫ ያጡና ላለፉት 2 ወራት ባሉበት የቆሙ መርከቦችን ለማሻገር ጦራቸው ከለላና እጀባ እንደሚያደርግ ገለጹ። ታዲያ ትራምፕ ይህንን ይፋ ባደረጉ በሰዓታት ውስጥ በሰርጡ በአንዲት መርከብ ላይ ምንጩ ያልታወቀ ጥቃት መድረሱ ተሰምቷል። መረጃውን ይዘናል። በጦርነቱ የተሰነዘረው የበቀል ጥቃት እያነጋገረ ነው። በድሮን በተሰነዘረው ጥቃት በርካታ ሰዎች ተገድለዋል። ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። G+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። የጠቅላዩ ሚስጥራዊ ሽምግልና፣ የ4 ኪሎ ያልተሰማ ስብሰባ። ጠቅላይ ሚኒስትር አብይ አህመድ በተገኙበት በሚስጥር የተካሄደን ስብሰባ ያመለከተ መረጃ ይፋ ሆኗል። ይህንኑ ሚስጥራዊ ምክር ይፋ ያደረጉት የቀድሞ ፕሬዝዳንትና በቀጠናው ፖለቲካ ስም ያላቸው አመራር ናቸው። የቀድሞ የሶማሊያ ፕሬዝዳንት መሐመድ አብዱላሂ ፋርማጆ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2020 በሶማሊያና በሶማሊላንድ መካከል የነበረውን ልዩነት ለመፍታትና ዳግም ውህደትን ለማምጣት ሚስጥራዊ ሽምግልና ጥረት አድርገው እንደነበር ይፋ አድርገዋል። እንደ ፋርማጆ ገለጻ ጠቅላይ ሚኒስትሩ የቀድሞውን የሶማሊላንድ መሪ ሙሴ ቢሂ አብዲን በሽምግልናው አማካይነት ለውይይት ማሳመን ችሎ ነበር። የሶማሊያው ጋርዌ ኦንላይን እንዳስነበበው ይህ ዲፕሎማሲያዊ ጥረት የተጀመረው ፕሬዝዳንት ፋርማጆ በአዲስ አበባ ጉብኝት ባደረጉበት ወቅት ሲሆን ጠቅላይ ሚኒስትር አብይ ሙሴ ቢሂም በከተማዋ መገኘታቸውንና ሁለቱን ወገኖች ለማገናኘት ፍላጎት እንዳላቸው ለፋርማጆ አሳውቀዋቸዋል። በዚህ መሰረት ፋርማጆ በስምምነቱ ተካተው ከሙሴ ቢሂ ጋር ስለ ሶማሊያ ወደፊት እጣ ፈንታ ረጅም ውይይት ማድረጋቸውን ገልጸዋል። በውይይቱ ወቅት ፋርማጆ ሙሴ ቢሂ በተባበረች ሶማሊያ ውስጥ የመሪነት ሚና እንዲጫወቱና ያለፉ ቅሬታዎችን ለመፍታት አብረው እንዲሰሩ ጥሪ ያቀረቡ ሲሆን ሙሴ ቢሂም ለሐሳቡ አዎንታዊ ምላሽ በመስጠት ፕሬዝዳንቱ በሶማሊላንድ ሕዝብ ላይ ለደረሰው በደል ይፋዊ ይቅርታ እንዲጠይቁ መክረዋቸው እንደነበር በዝርዝር ተቀምጧል። በሽምግልናው ወቅት ጠቅላይ ሚኒስትር አብይ አህመድ ለሙሴ ቢሂ ሶማሊላንድ ዓለም አቀፍ ዕውቅና የማግኘት ዕድሏ ጠባብ መሆኑን በመግለጽ ከሶማሊያ ጋር አንድ መሆን ብቸኛውና የተሻለው አማራጭ መሆኑን አስገንዝበው እንደነበር ፋርማጆ ተናግረዋል። ፕሬዝዳንቱ አክለውም ህወሓት መራሹ መንግስት በቀጠና ያለመረጋጋት ላይ የነበረው ሚና
ለልዩነቱ መባባስ ምክንያት እንደነበር ጠቅሰው አብይ አህመድ ግን ስምምነትንና ትብብርን ለማምጣት ጥረት ማድረጋቸውን አድንቀዋል። ሙሴ ቢሂ በጉዳዩ ላይ በሰጡት አስተያየት ጠቅላይ ሚኒስትር አብይ አህመድ ፋርማጆ ወደ ሀርጌሳ እንዲመጡ የቀረበውን ሀሳብ ጨምሮ ሌሎች ጥረቶችን ቢያደርጉም ሁሉንም የሽምግልና ሀሳቦች እንዳልተቀበሏቸው አመልክተዋል። በሌላ በኩል ምንም እንኳን እንደ አውሮፓውያን አቆጣጠር በ2020 የተደረገው ሚስጥራዊ ሽምግልና የሶማሊያን አንድነት ለማምጣት ያለመ ቢሆንም ከዓመታት በኋላ በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ስምምነት የቀጠናውን ፖለቲካዊ መልክ ሙሉ በሙሉ ቀይሮታል። ኢትዮጵያ ለባህር በር ጥያቄዋ ምላሽ ለማግኘት ከሶማሊላንድ ጋር ያደረገችው ስምምነት ሶማሊያ ሉዓላዊነቴ ተደፍሯል በሚል ጠንካራ ተቃውሞ እንድታሰማና የቀድሞ የአንድነት ሽምግልና በከፍተኛ ውዝግብ እንዲተካ ምክንያት ሆኗል። ይህ የታሪክ መገለባበጥም ቀደም ሲል የነበረውን የማስታረቅ ጥረት በማክሸፍ በሞቃዲሾና በአዲስ አበባ መካከል ያለውን ዲፕሎማሲያዊ ግንኙነት ወደ ከፋው ውጥረት ውስጥ እንዲገባ አድርጎታል። በኢትዮጵያና በሶማሊያ መካከል የተፈጠረው ዲፕሎማሲያዊ ውጥረት በቱርክ መንግስት አሸማጋይነት በተከታታይ በተደረጉ የውይይት መድረኮች እንዲቋጭ ተደርጓል። በቱርክ አስተናጋጅነት የተካሄደው ይህ የሽምግልና ሂደት በባህር በር ፍላጎትና በሉዓላዊነት ጥያቄ መካከል የነበረውን ጥረት ወደ ዲፕሎማሲያዊ መድረክ እንዲመጣ በማድረግ የቀጠናውን ሰላም ለመመለስ እንደ ቁልፍ እርምጃ ተወስዷል። ወደ ቀጣይ ርዕስ አለፍን። በአዲስ ህግ እየመጣን ነው። ጠቅላዩ አዲስ ህግ ልናወጣ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠበቅ ያለ ህግና ከወር ባነሰ ጊዜ በሳምንታት ውስጥ የሚወጣ ህግ ነውም ተብሏል። አዲሱ ህግ ባንኮችን የሚመለከት ነው። የግሉንም እንደዚሁም የመንግስትንም ባንኮች የሚያካትት ነው። ህጉ በተለይም በኢንዱስትሪው ለግሉ ዘርፍ ከሚሰጥ ብድር ጋር የተያያዘ ነው። የኢትዮጵያ ባንኮች ለግሉ ዘርፍ የሚያቀርቡት ብድር አነስተኛ ሆኖ አግኝተነዋል። በዚህ ምክንያት ምናልባትም በሚቀጥሉት ጥቂት ሳምንታት ወይም ወር ባልሞላ ጊዜ ውስጥ ህግ እናወጣለን ሲሉም ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት ተናግረዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ምን ያህል የኢትዮጵያ ሀብት ወደ ኢንዱስትሪው መፍሰስ እንዳለበት ህግ እናወጣለን ያሉ ሲሆን ይሁንና በዚህ ህግ ከፋይናንስ ጋር ያለው ችግር ሙሉ በሙሉ ይቀረፋል ብዬ መናገር ያስቸግረኛል ሲሉ አስታውቀዋል። ጠቅላይ ሚኒስትሩ አክለውም ያም ሆኖ ኢንዱስትሪው ማግኘት የሚገባውን ፋይናንስ ድርሻ እንዲያጣ ያደረጉ ሰው ፈጠር ችግሮች እንዲቀረፉ የኢትዮጵያ መንግስት በስራ ላይ ነው ሲሉም አክለዋል። የመንግስትና የግል ባንኮች ለተለያዩ ዘርፎች የሚሰጧቸውን ብድሮች ለአምራች ኢንዱስትሪዎችም ፍትሃዊ በሆነ መንገድ እንዲያከፋፍሉ ግዴታ የሚጥል ህግ ነውም ተብሏል። በአገሪቱ ያሉ አምራች ኢንዱስትሪዎች ከኢትዮጵያ ኢንቨስትመንት ሆልዲንግስ ጋር በመተባበር ለአፍሪካ ገበያ የሚቀርቡ ምርቶችን ማከፋፈል የሚያስችሉ ኩባንያዎችን መፍጠር እንደሚገባቸውም ጠቅላይ ሚኒስትሩ በዚሁ ንግግራቸው አሳስበዋል። ጠቅላይ ሚኒስትር አብይ ይህን ያሉት ለአራተኛ ጊዜ የተዘጋጀውን ኢትዮጵያ ታምርት ኤክስፖ በከፈቱበት ወቅት ባደረጉት ንግግር ነው። የኢትዮጵያ መንግስት በአምራች ኢንዱስትሪዎች ያሉ ችግሮችን ለመፍታት የኢንዱስትሪ ስትሪንግ ኮሚቴ አቋቁሞ ላለፉት ዓመታት ሲሰራ መቆየቱን በዚሁ በትላንቱ ንግግራቸው ያስታወሱት ጠቅላይ ሚኒስትሩ ይህን ተከትሎም በመሬት በኃይልና በፋይናንስ አቅርቦት ረገድ መሻሻሎች መታየታቸውንም አክለዋል። በ2018 ዓ.ም ግማሽ ዓመት በአጠቃላይ በባንኮች የተሰጠ ብድር 2.42 ትሪሊዮን ብር መሆኑን የኢትዮጵያ ብሔራዊ ባንክ ባለፈው ጥር ወር መጨረሻ ማስታወቁን የኢትዮጵያ ኢንሳይደር ዘገባ አመላክቷል። በአገሪቱ ካሉ ባንኮች የአንበሳውን ድርሻ የሚይዘው መንግስታዊ የኢትዮጵያ ንግድ ባንክ በተመሳሳይ ወር ባወጣው መግለጫ ባንኩ በግማሽ ዓመቱ የሰጠው 321 ቢሊዮን ብር መሆኑን መግለጹንም ዘገባው አመላክቷል። ጠቅላይ ሚኒስትሩ በሀገር ደረጃ ብዙ ሀብት መፍጠር ካልተቻለ በስተቀር አሁን በአገሪቱ ያለው ገንዘብ ለግሉ ዘርፍ በቂ የሆነ ብድርን ለማቅረብ አይችልም ሲሉም አስታውቀዋል። ወደ ቀጣይ መረጃ አለፍን። የትግራይ አስደንጋጭ ሪፖርት። በቅርቡ የወጣ አንድ አሳሳቢ ሪፖርት በትግራይ ክልል የሚገኘው የሚዲያ ምህዳር በከፍተኛ ፍጥነት እየተገረሰሰ መሆኑን ይፋ አድርጓል። ቮክስ ትግራይ የተሰኘው የፕሬስ ነጻነት ተሟጋች ድርጅት የዓለም የፕሬስ ነጻነት ቀን ምክንያት በማድረግ ባወጣው ጥናት ባለፉት 12 ወራት ውስጥ በክልሉ ጋዜጠኝነትን በነጻነት ማራመድ ፈታኝ ወደሆነ ደረጃ መሸጋገሩን አመልክቷል። እንደ ሪፖርቱ ገለጻ የሚዲያ ባለሙያዎች ከባድ በሆነ የአርትዖት ጣልቃ ገብነት ለተወሰኑ የፖለቲካ ቡድኖች ፍላጎት እንዲገዙ በሚደረግ ጫናና በደሞዝ መዘግየት ምክንያት ለከፋ ኢኮኖሚ ችግር ተጋልጠዋል። ይህ ድባብ ስልታዊ በሆነ የስነ ልቦና ጫና የታጀበ በመሆኑ በክልሉ የነበረው የሚዲያ ተስፋ አደጋ ላይ መውደቁን ጥናቱ በዝርዝር አስቀምጧል። በዚህ ጥናት ውስጥ የተካተቱት መረጃዎች የተሰበሰቡት በግል ሚዲያ፣ በመንግስት መገናኛ ብዙሃንና በሚዲያ ስራ አስኪያጆች ላይ በተደረገ ቀጥተኛ ቃለ መጠይቅ ሲሆን የግኝቱ ውጤትም እጅግ አስደንጋጭ ሆኖ ተገኝቷል። በክልሉ የሚንቀሳቀሱ ጋዜጠኞች በመስክ ስራ ወቅት የተኩስ ጥቃትን ጨምሮ መደበኛ የፖሊስ ትንኮሳና በማህበራዊ ሚዲያ በሚሰነዘር የስም ማጥፋት ዘመቻ ውስጥ እንዲያልፉ ይገደዳሉ። እንደ ማሳያም በመጋቢት ወር የታሰሩት የሮማን ኦንላይን ጋዜጠኛ ሸዊት ገብረ እግዚአብሔርና የቀድሞ የትግራይ ቴሌቪዥን ባለሙያ ዮሐንስ በረሃ ይጠቀሳሉ። ምንም እንኳን እነዚህ ባለሙያዎች በዋስ ቢፈቱም እንዲህ ያሉ ስርዓቶች ሀሳብን የመግለጽ ነጻነትን ወንጀል የማድረግ ዝንባሌን እንደሚያሳዩ ቮክስ ትግራይ በሪፖርቱ አስፍሯል። የችግሩ ስፋት በግል ሚዲያዎች ብቻ ሳይወሰን እንደ ትግራይ ቴሌቪዥንና ድምፅ ወያነ ያሉ ግዙፍ ተቋማትንም ማዳረሱ በሪፖርቱ ተመላክቷል።
ከ2018 ዓ.ም መጀመሪያ አንስቶ ቢያንስ 23 ጋዜጠኞች ስራቸውን በፈቃዳቸው የለቀቁ ሲሆን የተወሰኑት ደግሞ ያሉበት ሳይታወቅ ተሰውረዋል። ባለፈው አንድ ዓመት ውስጥ ብቻ 8 ታዋቂ ጋዜጠኞችና 7 የሚዲያ ድርጅቶች ክልሉን ጥለው ለመውጣት ተገደዋል። ይህ የባለሙያዎች የጅምላ ስደት በተለይ ከየካቲት ወር ጀምሮ ባሉት 40 ቀናት ውስጥ በከፍተኛ ሁኔታ ማሻቀቡ ተገልጿል። በዚህ ምክንያት ተሟጋች ድርጅቱ የክልሉ ባለስልጣናት በጋዜጠኞች ላይ የሚያደርጉትን ክትትል እንዲያቆሙ፣ የፌዴራል መንግስትን በጀትን በመልቀቅና ፍቃድን ከመሰረዝ በመቆጠብ የየድርሻቸውን እንዲወጡ ጥሪ አቅርበዋል። ይህ ዝርዝር ሪፖርት በቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ በኩል ይፋ በሆነ የማህበራዊ ትስስር ገጻቸው መጋራቱ ለጉዳዩ ሌላኛው ትኩረት ሰጥቶታል። ጌታቸው ረዳ ይህን መረጃ ማጋራታቸው በክልሉ ያለውን የሚዲያ ጫናና የተቋማቱን መፈራረስ እንደሚያሳስባቸው የሚጠቁም ሲሆን አገላለጻቸውን በክልሉ የፖለቲካ ሽኩቻ መካከል የፕሬስ ነጻነት ሰለባ እየሆነ መምጣቱን የሚያጎላ ነው። ወደ ቀጣይ ርዕስ አለፍን። ቦትስዋናና ናይጄሪያ ደቡብ አፍሪካ ላይ ኮስተር ያለ እርምጃ ወሰዱ። ቦትስዋና ድንበር ዘጋች፣ መብራት አቋረጠች። ከሰሞኑ በደቡብ አፍሪካ ስደተኞችን ኢላማ ያደረገ ግድያ ብዙዎቹን የአፍሪካ ሀገራት አስቆጥቷል። በትንሹ 5 ኢትዮጵያውያን፣ 2 የናይጄሪያ እና 1 የቦትስዋና ዜጎች በአሰቃቂ ሁኔታ ተገድለዋል። ሀገራቱ ለጥቃትና ግድያው መልስ እየሰጡ ሲሆን ቦትስዋና ጠንካራውን እርምጃ የወሰደች ሀገር ሆናለች። ቦትስዋና ከደቡብ አፍሪካ ጋር የሚያገናኛትን ድንበር ከመዝጋት ጀምሮ ለደቡብ አፍሪካ የምታቀርበውን አገልግሎት አቋርጣለች። የቦትስዋናው ፕሬዝዳንት ዱማ ቦኮ በደቡብ አፍሪካ በሚኖሩ የቦትስዋና ዜጎች ላይ እየደረሰ ነው ያሉትን የጥላቻና የክፋት ጥቃት ዜኖፎቢያ በመቃወም ሀገራቸው የአስቸኳይ ጊዜ አዋጅ ማወጇን ይፋ አድርገዋል። ፕሬዝዳንቱ ጠንካራ የተባሉ ሌሎች ውሳኔዎችንም አስተላልፈዋል። ከእነዚህ መካከል የቦትስዋና መንግስት ከደቡብ አፍሪካ ጋር የሚያገናኙትን ድንበሮች በአፋጣኝ እንዲዘጉ ያዘዘ ሲሆን ወደ ተለያዩ የደቡብ አፍሪካ ግዛቶች ይላክ የነበረው ኤሌክትሪክ ኃይል እንዲቋረጥ አድርገዋል። ይህ እርምጃ ቀድሞውኑ በኃይል እጥረት ለምትታመሰው ደቡብ አፍሪካ ከበድ ያለ መልእክት የሰደደ፣ በኃይል አገልግሎት ላይ ጫናም የፈጠረ ሆኗል። እንዲሁም በደቡብ አፍሪካ የሚገኙ የቦትስዋና ዜጎች በሙሉ በአፋጣኝ ወደ ሀገራቸው እንዲመለሱ በመንግስታቸው ጥሪ ቀርቧል። ፕሬዚዳንት ዱማ በዜጎች ላይ የሚፈጸመው የጥላቻ ተግባርን በእጅጉ የኮነኑ ሲሆን ደቡብ አፍሪካ ከአፓርታይድ ስርዓት ጋር ስትታገል በነበረበት ወቅት ቦትስዋና ያደረገችላትን ታሪካዊ ዕለት አይረሳቸውናለች ሲሉ ወቅሰዋል። እኛ ጭቆናን እንድታሸንፉ ረድተናል፣ ዛሬ ግን ልጆቻችን በእናንተ ምድር ላይ እየተዋረዱ ነው ሲሉ ቁጣቸውን ተናግረዋል። ይህ ውሳኔ በሁለቱ ጎረቤት ሀገራት መካከል ያለውን ግንኙነት ወደ ከፋ ደረጃ ላይ ያሸጋግረው እንደሚችል ተሰግቷል። 2 ዜጎች በጥላቻ የተገደሉባት የምዕራብ አፍሪካዊቷ ሀገር ናይጄሪያ በበኩሏ በሀገሯ የሚገኙትን የደቡብ አፍሪካ አምባሳደር ለጥያቄ ጠርታለች። የውጭ ጉዳይ ሚኒስትር በናይጄሪያ የደቡብ አፍሪካ ከፍተኛ ልዑክ የሆኑትን ታምሳን ቃምሰለኩ አስጠርቷል። በኤክስ ላይ ውጭ ጉዳይ ሚኒስትሩ ባወጣው መግለጫ ከደቡብ አፍሪካው ልዑካን ጋር በጉዳዩ ላይ ዛሬ ሰኞ ዕለት ንግግር ይደረጋል ብለዋል። ንግግሩ ያስፈለገው የናይጄሪያ መንግስት ይፋ አቋምን ለደቡብ አፍሪካ ለመግለጽና በደቡብ አፍሪካ በናይጄሪያውያንና ቢዝነሳቸው ላይ የሚደርሰውን ጥቃት በተመለከተ ደቡብ አፍሪካን ለመጠየቅ ስለመሆኑ ተገልጿል። ከሰሞኑ የዙሉ ማህበረሰብ አባላት እንደሆኑ የሚነገርላቸው ደቡብ አፍሪካውያን በአፍሪካ ስደተኞች ላይ ግድያ፣ ድብደባና እንግልት ሲያደርሱ፣ በባህላዊ መሳሪያ ጥቁር አፍሪካውያንን ሲደበድቡና ጭንብል አጥልቀው በመሳሪያ ግድያ ሲፈጽሙ የሚያሳዩ ምስሎች ተሰራጭተው ከፍተኛ ቁጣ ፈጥረዋል። የኢትዮጵያ መንግስት በደቡብ አፍሪካ ባለው ኤምባሲ በኩል ለደቡብ አፍሪካ መንግስት ጥያቄ ማቅረቡን ሲገልጽ የውጭ ጉዳይ ሚኒስቴር ጉዳዩን በቅርበት እየተከታተልኩ ነው ማለቱ ይታወሳል። ወደ ቀጣይ ርዕስ አለፍን። ኢራን አዲስ የመደራደሪያ ሀሳቦችን አቀረበች። ሰላምም ጦርነትን በሌለበት ቅርቃር ውስጥ የሚገኘው የኢራን አሜሪካ ጉዳይ አቋምን በርቀት በማሳወቅ የሚካሄድ ንግግር ሆኗል። የ39ኙን ጦርነት ማብቃት ተከትሎ ለአንድ ጊዜ ብቻ ፓኪስታን ላይ ተገናኝተው አንድ ዙር ድርድር ብቻ ያካሄዱት አሜሪካና ኢራን ከዚያ በኋላ ሌላ ንግግርን ማድረግ አልቻሉ። በዚህ መሃል ከሆርሙዝ የነዳጅና ተፈጥሮ ጋዝ መተላለፊያ መዘጋት ጋር በተያያዘ ዓለም ከባድ የኢኮኖሚ ቀውስ ላይ ባለበት ሂደት ሀገራቱ የርቀት የሀሳብ ልውውጥ እያደረጉ ይገኛሉ። በዚህም ኢራን በመጀመሪያው ዙር የመደራደሪያ አቋሞች እነዚህ ናቸው በማለት ሀሳቧን ያሳወቀች ሲሆን በፕሬዝዳንት ዶናልድ ትራምፕ በኩል ተቀባይነት የለውም በሚል ውድቅ የተደረገ መሆኑ የሚታወስ ነው። ከዚያ በኋላም ኢራን አዲስ የተወሰኑ የሀሳብ ማሻሻያዎችን አድርጋ አቅርባለች። በአሁኑ ሰዓትም በርካቶችን እያነጋገረ ያለው ይኸው አዲሱ የኢራን የመደራደሪያ አቋም ሲሆን 14 ነጥቦችን ይዟል። አሜሪካ በዋነኝነት መደራደር የምትፈልገው በኢራን ኒውክሌር ፕሮግራም ላይ ሲሆን ኢራን በአንጻሩ ይህንን ጉዳይ ወደ ኋላ እያሸሸችው ትገኛለች። ኢራን ከኒውክሌሩ ይልቅ ሌሎች የእሷን ደህንነትና ጥቅሞችን በሚያስጠብቁ ጉዳዮች ላይ ትኩረቷን አድርጋ የመደራደሪያ ነጥቦችን እያቀረበች ትገኛለች። በዚሁ መሰረትም የኢራን መገናኛ ብዙሃን የቴህራን ባለ 14 ነጥብ የሰላም እቅድ ዋሽንግተን ጦሯን ከድንበር አካባቢ እንድታርቅ፣ የኢራን ወደቦች ላይ ጣለችውን እገዳ እንድታነሳ እንዲሁም የትኛውም ግጭት እስራኤል በሊባኖስ ላይ የምትፈጽመውን ጨምሮ እንዲቆም የሚጠይቅ ነው።
ግጭቱን በማቆም ረገድም በኢራንና አሜሪካ መካከል ልዩነቶች አሉ። አሜሪካ ግጭቱ በጊዜያዊ ተኩስ አቁም ስምምነት እንዲቀጥል ትፈልጋለች። ኢራን ዘላቂ የተኩስ አቁም ስምምነት መኖር አለበት ባይ ናት። የኢራን መገናኛ ብዙሃን የሰላም እቅዱ ሁለቱም ተፋላሚ ወገኖች አሁን ያለውን የተኩስ አቁም ከማራዘም ይልቅ ጦርነቱን በማስቆም ላይ ትኩረት እንዲያደርጉ ኢራን የጠየቀች መሆኑን አመላክተዋል። ከዚህም በተጨማሪ ኢራን በዚህ ባለ 14 ነጥብ የሰላም እቅዷ ውስጥ በሁለቱ ሀገራት መካከል በ30 ቀናት ውስጥ ስምምነት እንዲደረስ የጠየቀች መሆኑ ታውቋል። ይኸው አዲሱ የኢራን አቋም በፕሬዝዳንት ትራምፕና ባለስልጣኖቻቸው ተመርምሮ ተቀባይነት ያላገኘ መሆኑ ታውቋል። ይህንኑ የሰላም እቅድ ተከትሎ መግባባቶች ላይ አለመደረሳቸው በተለይም የዓለም የኤነርጂ የነርቭ ማዕከል የሆነው ሆርሙዝ ሰርጥ ዛሬም ድረስ በሁለቱ ተፋላሚ አካላት ተዘግቶ እንዲቀጥል አድርጎታል። ወደ ቀጣይ ርዕስ ስናልፍ ትራምፕ በሆርሙዝ መርከቦችን በጦር አጅቤ ያሻግራሉ አሉ። ፕሬዚዳንት ትራምፕ በሆርሙዝ ሰርጥ መውጫ ያጡና ላለፉት 2 ወራት ባሉበት የቆሙ መርከቦችን ለማሻገር ጦራቸው ከለላና እጀባ እንደሚያደርግ ገለጹ። ትራምፕ በርካታ መርከቦች በሆርሙዝና አካባቢው መውጫ አጥተው እንዳሉ የገለጹ ሲሆን የአሜሪካ ጦር እጀባ እያደረገ አንድ ባንድ እንደሚያስወጣቸው ገልጸዋል። ትራምፕ መርከቦችን የማሻገር ዝርዝር እቅድና አፈጻጸሙ ምን እንደሚመስል ከመናገር የተቆጠቡ ቢሆንም እቅዱ ከዛሬው ዕለት ጀምሮ ተግባራዊ እንደሚደረግ ነው ይፋ ያደረጉት። መርከቦቹ ከጦርነቱ ጅማሮ አንስቶ መውጫ በማጣት የተቸገሩ መሆናቸውን፣ የመርከቦቹ ሰራተኞች የምግብ እጥረትና ሌሎች የአቅርቦት ችግር ውስጥ መግባታቸውን አንስተዋል። የመርከቦቹን ባለቤት ሀገራት እንደምንረዳቸው ገልጸንላቸዋልን ብለዋል። መረጃዎች እንደሚጠቁሙት ወደ 20 ሺህ የሚጠጉ መርከቦች በሆርሙዝ ሰርጥና አካባቢው ባሉ ወደቦች ላይ መሄጃ አጥተው ተከማችተው ይገኛሉ። ትራምፕ መርከቦችን በጦር አጅበው የማስወጣት እቅዳቸውን ይፋ ባደረጉ በሰዓታት ውስጥ በሆርሙዝ ሰርጥ አካባቢ አንድ ነዳጅ መርከብ ከማን እንደተተኮሰና ምን አይነት እንደሆነ ባልታወቀ መሳሪያ ጥቃት ደርሶበታል። የእንግሊዝ ማሪታይም ኦፕሬሽናል ኤጀንሲ ጥቃቱ የደረሰባት መርከብና ሰራተኞች በመልካም ሁኔታ ላይ ይገኛሉ፣ የጎላ ጉዳትና የነዳጅ ጭነት መፍሰስ አላጋጠምም ብሏል። መርከቧ ጥቃቱ የደረሰባት ከተባበሩት አረብ ኤምሬት ሰሜናዊ ባህር ክልል 114 ኪሎ ሜትሮች ርቆ ባለ የውሃ ክልል ውስጥ ሆና ነው። ጥቃቱ የደረሰው ትላንት እሁድ ዕለት ሲሆን ማን እንደፈጸመውና በምን አይነት መሳሪያ መርከቧ እንደተመታች ለማወቅ ምርመራ እየተደረገ መሆኑ ተገልጿል። በአካባቢው አሜሪካ በኢራን ላይ ጣለችውን ዕቀባ ለማስፈጸም 15 ወታደሮችና ከ100 በላይ ጦር ጀልባዎች መሰማራታቸው ይገለጻል። በቀጣይ መረጃችን አስደንጋጩ የድሮን ጥቃት። በጦርነት የተሰነዘረው የበቀል ጥቃት እያነጋገረ ነው። በድሮን በተሰነዘረው ጥቃት በርካታ ሰዎች ተገድለዋል። በሱዳን በቀጠለው የእርስ በርስ ጦርነት ውስጥ የተሰነዘረው ጥቃት አነጋጋሪ ሆኗል። የቀድሞ የሱዳን ፈጥኖ ደራሽ ኃይል RSF ከፍተኛ አዛዥ የነበሩትና በቅርብ ወደ መንግስት ጦር የከዱት የአቡ አቅላ ካይካል ቤተሰቦች ላይ ድሮን ጥቃት መፈጸሙ ተዘግቧል። በዚሁ ጥቃት ቢያንስ 9 የቤተሰቡ አባላት መገደላቸውን የዓይን እማኞችና የሚዲያ ዘገባዎች አመልክተዋል። ጥቃቱ ያነጣጠረው በጀዚራ ግዛት በሚገኘው የካይካል ቤተሰብ መኖሪያ ቤት ላይ ሲሆን ከሟቾቹ መካከልም 6 ህጻናት እንደሚገኙበት ተረጋግጧል። ይህም በሱዳን ጦርነት ውስጥ በግለሰቦች መካከል የሚደረገው ቂም በቀል ወደ ቤተሰብ አባላት መሸጋገሩን የሚያሳይ አሳሳቢ ክስተት ሆኗል። ይህ ድሮን ጥቃት የተፈጸመው አዛዥ አቡ አቅላ ካይካል ከፈጥኖ ደራሽ ኃይሉ ጋር ያላቸውን ግንኙነት አቋርጠው ከሱዳን መደበኛ ጦር ሳፍ ጋር መወገናቸውን ይፋ ካደረጉ በኋላ ነው። ካይካል በጀዚራ ግዛት የፈጥኖ ደራሽ ኃይሉን ይመሩ የነበሩ ቁልፍ ሰው ሲሆኑ የእሳቸው መክዳት ለፈጥኖ ደራሽ ኃይሉ ትልቅ ፖለቲካዊና ወታደራዊ ሽንፈት ተደርጎ ተወስዷል። በዚህ ምክንያት የፈጥኖ ደራሽ ኃይሉ ታጣቂዎች በካይካል በሚመራው ሱዳን ሺልድ ፎርስስ እና በቤተሰቦቻቸው ላይ ተከታታይ ጥቃቶችን እየሰነዘሩ ይገኛሉ። እንደ ሐራም ኦንላይን ዘገባ ከሆነ ይህ ድርጊት በዓለም አቀፍ ሰብአዊ መብቶች ጥሰት ተደርጎ ሊወሰድ የሚችልና ሰላማዊ ሰዎችን ሆን ብሎ ኢላማ ያደረገ ጥቃት ነው። በአሁኑ ወቅት በሱዳን ያለው ግጭት ከወታደራዊ ግጥሚያ ባለፈ ወደ ማንነትና የግል በቀል ጥቃቶች እየተቀየረ መምጣቱ ለቀጠናው ሰላም ትልቅ ስጋት ደቅኗል። ሁለቱም ወገኖች የድሮን ቴክኖሎጂን በመጠቀም በሰላማዊ ሰዎችና በተቃዋሚዎቻቸው ቤተሰቦች ላይ ጥቃት በመሰንዘር አንዳቸው ሌላውን እየወነጀሉ ይገኛሉ። ይህ በካይካል ቤተሰቦች ላይ የደረሰው ጥቃትም በሱዳን እየተባባሰ የመጣውን የሰብአዊ መብት ጥሰትና የንጹሃን ዜጎች ሕይወት አደጋ ላይ የሚጥል ድርጊት እንደሆነ በተለያዩ ዓለም አቀፍ የሰብአዊ መብት ተሟጋቾች ዘንድ ተቃውሞ እየቀረበበት ነው። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን